እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ክርስቲያኖችን ኦልሬዲ መንፈስን የተሞሉትን። እሺ ቀኖቹ ክፉዎቹ ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ክርስቲያኖችን ነው የሚላቸው፣ መንፈስ ቅዱስን የተቀበሉት የተሞሉትን ማለት። እሺ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ አትጠጡ ይላል። መንፈስ ያልሞላባቸው ናቸው የሚጠጡት ይላል አይልም? አትስከሩ ነው የሚለው። ስከሩ ማንም አይልም። ስለዚህ አሁን ጥያቄ ልድገመውና ሌላ መጽሐፍ ቅዱስ ክፍል ፈልግ። ቆይ ናቲ ቅድም ቀይሴ እዛም ሰምቻችኋለሁ። ቆይ አይ እንዳትደረግ የጠየቅኩትን እኔ እኮ ነኝ ባይብል ቨርስ። እሺ ባይብል ቨርስማ ዝም ብለህ ነው የምትጠቅሰው ከኪሳችሁ። ይሄ ሌባ አትስከር ሲባል ሰው እኮ ጠጥቶ እኮ ነው የሚሰክረው። ሰው ሌባ የሰው ኪስ እንደሚያወልቅ እናንተ ደግሞ ጥቅስ አውላቂ ናችሁ። ምንም የግልጽ ነው። የራሳችሁ ያልሆነው ለራሳችሁ ለማድረግ እንትን የምትሉ ስለሆነ ማለት ነው። የኔ ጥያቄ ምንድነው? እስቲ ይኸው ቅድም በራስ በተናገርከው መንፈስ ቅዱስ ያልሞላበት ያልተቀበለ ሰው ነው የሚጠጣው ብለሃል። ጥቅስ የአሁኑ ፓርት ላይ ቅድም ብያለሁ። በመንፈስ ይሙላባችሁ ይላል። መንፈስ የሌላቸው ሰዎች ግን እንጂ በወይን አትስከሩ ይላል። ያ መንፈስ ለሚሞላባቸው ሰው ነው። አትስከሩ ለኛ ነው እኮ ለኛ ነው ያልኩት። መንፈስ የሌለው ሰው ግን ይችላል ያልኩ ለዚህ ነው። እሺ አትስከሩ ነው ያለው። በነገርህ ላይ ማለት ነው። ቢያንስ እድሜ ሊያስተምርህ ይገባል። እድሜ ምንድነው የሚያስተምርህ? ቋንቋ ራሱ ሊያስተምርህ ይገባል። አትስከሩና አትጠጡ ባይዘ የተለያየ ነገር ነው። አትጠጡ አትስከሩ ሆኖ አያውቅም። አትስከሩ አትጠጡ ሆኖ አያውቅም። ኦኬ፣ በቋንቋ ፍቺ ማለት ነው። እኔ ጠየቅኩ አትስከሩ የሚል አይደለም። እስቲ አትስከሩ የት ጋር የተባለው አላልኩም። አዎ መስከር የለባቸውም ክርስቲያኖች፣ መስከር የለባቸውም። በነገራችን ላይ እንደው ቴዎሎጂካል ስፒኪንግ ራስን ልጠይቅ፣ ይሄ መልእክት የተጻፈው ይሄንን የሚላቸው ክርስቲያኖችን አይደለም። እስቲ መልስልኝ። መንፈስ ቅዱስን ተቀብለዋል አልተቀበሉም? ክርስቲያኖች እንዴት መኖር እንዳለባቸው እየነገራቸው ነው። እድል አሰጠኝ እንጂ መንፈስ ቅዱስን ሳይቀበሉ ክርስቲያን ሆነዋል እንጂ ነግረህ ነበር ናትዬ። ክርስቲያኖች ናቸው። ለዛ እኮ ነው ለኛ ለክርስቲያኖች ነው የሚመለከተው፣ ለኦርቶዶክስ አይመለከቱም። ለዚህ ነው ለኛ ነው የሚመለከተው አትስከር የሚለው። እሺ አሁን አጣጡ የሚለውን አምጣው። አትስከሩ እኛ እንላለን ክርስቲያኖች። አሁን አጣጡ የሚለውን አምጣው እስቲ። ለምንድን ነው እናንተ ማሰክሩት? አልገባኝም። አይ ስለ ስካር አላወራሁም። አጣጡ የሚለውን አትስከሩ ለምንድን ነው ኦርቶዶክሶች ማይሰክሩት? አልገባኝም። መስከር ለእናንተ ይፈቀዳል። እኛን ተወን። አጣጡ የሚለውን አምጣው አሁን። ቅድም እኮ ብያለሁ፣ ሰው ሳይጠጣ ይሰክራል እንዴ ናትዬ? አጠጡ የሚለውን አምጣው። አጠጡ መጨራሽ ምንድነው? አጠጡ ምን መጠጥ ነው? የጠጣ ሁሉ ይሰክራል። ሞስትሊ ዛሬ ባይሰክር ነገ ይሰክራል። ብዙ ጊዜ እኔ በጣም ክርስቶስ ሰክሮ ነበረ። ሎቱ ስብሐት ጠጥቷል። የወይን ጠጅ ሰክሮ ነበር። በእስራኤል በእንትኖች እንደ ካልቸር የወይን ጠጅ እንግዲህ በምግባቸው አንድ የሚጠጡ ምናምን ናቸው። ቀሲስ እንኳን ደህና መጡ። ይፍቱኝ ይባርኩ። ምን አይነት ዕዳ ነው? እግዚአብሔር ይባርክ። ዶክተር እንዴት ነሽ? ግሪክኛ በደንብ እያስተማርሽን ነበረ። ያው እያጠናሁት ነው ቃሉን። ለምንድን ነው ዘፈን እንዝፈን የሚለው? ከቀኖን አንጻር ከብዙ ነገር አንጻር ይቅር ሊባል ይችላል። ግን መጽሐፍ ቅዱስ ተጠቅሶ መጽሐፍ ቅዱስ ላይ ሲቀጠፍ ደስ አይልም። ምክንያቱም ፕሮቴስታንቶች አሁን መጽሐፍ ቅዱስን ጠቅሰው ነው ገላትያን ጠቅሰው ኤፌሶን እንደዚህ ጠቅሰው ኃጢአት የሚሉትና እሱም ነው መቃወም የተገቢ ነው። አንድ ጥቅስ እንዴት ያጣሉ? አሁን ሁሉ የሚከሱበት እኛን ቅድም እኮ እስኪ ከአዲስ ኪዳን አንድ ጥቅስ ሰው እንዴት በሌለው ነገር ላይ እንዴት በጣም እኮ የሚገርም ነው። እኔ እኮ የእነሱ ነገር እኮ በሕክምና ካልሆነ እኔ በእንትን የሚመረመር አይመስለኝም። እና በጣም ነው የሚገርሙኝ። ደግሞ እኮ የሌላው ዓለም ላይ እኮ አሁን እኮ ውጭ ያሉትን ጴንጤዎች እኮ እንደዚህ እኮ ምንድን ነው የምታወራው ነው የሚለው። እና እንደው ጀማሪ መሆናቸው ጎዳን እኛን በእውነቱ። እነሱም ተጎዱ፣ እኛም በቃ አደናቆሩን እኮ። እኔ አሁን ሳናስበው እኮ በጣም የማይረባ በጣም የሟይል ህፃናት ክርክር ውስጥ እየገባን ነው እኛ ራሳችን።
በጣም በጣም ትንሽ በቃ ማለት ቴዎሎጂካሊ ከፍ ወዳለው ነገር ማሰብ ሳይሆን ዝም ብሎ የህፃናት ጨዋታ እንዳልሁት እኔ ጴንጤ አይጠጣም አይጠጡ 21 ዓመት ገና አልሞላቸውም አንደር ኤጅ ናቸው እና ለእነዚህ አሁን ቢጠጡም ራሱ ይሰክራሉ እርግጠኛ ነኝ አንደኛ ሳይጠጡም የሰከሩ ናቸው ይሄ አስበዋል በምንድነው ፓርጋዱላ ነው በዚያ ላይ በእነኑን ላይ በዚህ ላይ መጠጥ ተጨምሮበት ምን ሊሆን እንደሚችሉ በልሳን ላይ ተጨምሮ ወኮነ አብይ ልቅልቅ ነው የሚሆነው በውሃ ከሰከሩ ሰዎቹ ወይን ጠጅ ጠጣው እኛ በመንፈስ ነው የምንሰክረው ይላል እና ደቆናት ከባድ ነው እኮ እኔ እኮ ግብዝነታችሁ እኮ ነው የሚገርመኝ ቀሲትዬ እኮ ስፈራ ችግሩ አትመልከት ብለዋል አይደል ደግሞ እኮ አንተ አለመመልከት ትችላለህ እንዴ በሱ ቃል ከሆነ እኮ አስበዋል ምንም ሰው ሳታይ ኧረ አስቂኞች ናቸው እንደ ሙስሊሞች ብዬ ደግሞ የማይሆን ጥቅስ ደግሞ ጠቅሼ ለካ እነሱ ያሉ እያጮለቁ እንዴ ሳያዩ ኧረ ደግሞ እንዴ በስፕራይት ጠርሙስ አይደል እንዴ ወይ የሚሉት ቢራውን እዚያ ገጠር ውስኪ ውድ ነው እዚያ ኢትዮጵያ ውስኪ ውድ ነው እና ለሁሉም ሰው ስለማይደርስ በሻይ አሁን የሰው በግሉ ድክመት ምናምን እነሱ ኃጢአት ነው ብሎ የፈረጁትን ተደብቆ ሊጠጡ ያው የግለሰቡ ነው ይባላል። እንደ አቋም ልክ መጠጥ የተከለከለ ነገር ደግሞ አደገኛ ነው። በነገራችን ባይከለክሉት ይሻላል። አሁን ስለተከለከለ እዚህ አካባቢ ምን ማለት ክልክል ነው ከተባለ በቃ እዚህ አካባቢ ተፈቅዷል ማለት ነው። አሁን በድብቅ እነሱ ቤት ስትገቢ በተለይ ፓስተሮቹ ቤት ራሱን የቻለ ባክያርድ ስቶር ውስጥ የቢራ ማስቀመጫ ነው አሉ። ራሱን የቻለ እንዲህ በስነ ስርዓት ባር አዘጋጅተው ቤታቸው ውስጥ አላየም? አታስታውሱም? የዛሬ 8 ዓመት ምናምን ይሄ ተከስተ የሚባለው ዘማሪያቸው መጀመሪያ ቮልካና ያጠጣኝ ከዚያ መናያ የሆነ ሴትዮ ተሰብስበው ማለት ነው የአገልጋዮቻቸው ማለት ነው ዩቲዩብ ላይ እኮ አለ እንግዲህ አስብ ስንት ጉድ እኮ ስንት ዓለም አይተዋል። እና የሚዘፍኑትም እነሱ ግን የሚከሱን እኛን ነው። እኛ መዝሙር ናቲ እኛ እኮ መዝሙር የሰዎችን መዝሙር የኦርቶዶክሳውያን የኛ ልጆች መዝሙር ዘፈን ቀመስ እየሆነ ነው እያልን እኮ በጣም እየተቸን ነው ያለ ነው። ስንወረብ እንኳ ከበሮ መታቱ ቅጣጣ ይሄ ስነ ስርዓት ያዙ እያልን ወረባችንን እንኳ በስርዓት እንዲሆን እንኳን አይደለም ዘፈን ልንፈቅድ ማለት ነው። እና የሚዘፍኑም እነሱ ናቸው። እኔ ግን አሁን ለምሳሌ ብሔር ብሔረሰቦች ራሱ በጴንጤ ልክ የሚዘፍን አይመስለኝም። ለምሳሌ ጉራጌ ቢዘፍን ጉራጌኛ ነው። አንዳንድ አርቲስት ብቻ ናቸው የሁሉንም እንደው የሚችሉት እንጂ እኮ እነሱ እኔ መክፈት ስለሚከብደኝ ነው በቄስ ስለሚከብደኝ ነው እንጂ እኔ የሆነ ሰው ነው ቁጭ አድርጎ አንድ ቀን ማለት ነው የቴዎድሮስ ቴዲ ነው ደግሞ የሚባለው በቴዲ አፍሮስም ቴዲ ታደሰ የሚባል ዘማሪ ያላቸው እንደው እዚሁ ላይ ትናቲ ብትከፍተው በመድኃኒዓለም እኔ በእኔ አያምርም አለ ነገሩ የሚባል ቆይ ሰርች ላድርገው በመድኃኒዓለም እንደው ቴዎድሮስ ቴዲ ታደሰ ነው የሚባለው ቴዲ ታደሰ ቆይ እስኪ ልፈልገው እና ቆይ ርዕሱንም ቆይ ዩቲዩብ ላይ ሰውየው የላከልኝ ሰው እንትን ላይ ልፈልገው ማቆይ እና በቃ እኔ በጣም ሸም ይዞ የነበረ በቃ መክፈት እንትን ንጽጽር ልሰራበት አስቤ ግን አሁን እንዴት አድርጌ ልክፈተው? ሰው ደግሞ እርሶስ ራሱ እንዴት ሰሙ ይላል። እንግዲህ እኮ ችግር እኮ ነው። ፕላኔት ላይ ያስቀምጦን እኮ ሰው የሚያኖረን በታክሲ ተሳፍሮ የሚሄደው ሁሉ እኔ አልሰማም ይላል።
የተክለ ሃይማኖትና የሶፊ ነገር እኮ ነው የሆነብኝ። ቴዲ አፍሮን ታውቀዋለህ ይላል። ማን ነው? ቴራ ዘማሪ ነው አለ እና ቆይም በእውነት አገኘሁት መሰል። ቆይ እንግዲህ በጣም ይቅርታ ታደርጉልኛል። ናቲ ቆይ ላንተ ልክልሃለሁ። እኔ አልከፍተውም በእውነት። ቆይ ሚውት አድርግ። እሺ ላክልኝ። እንዲህ በል ዩቲዩብ ላይ ግባና WA ከዚያ ስፔስ አድርገህ በአማርኛ ቴዲ ታደሰ 2018 ብለህ ጻፍ ዩቲዩብ ላይ። እሺ በእንግሊዘኛ ብለህ ከዚያ ስፔስ ካረክ በኋላ አገኘው። ይሄ ነው። ይላል 7 ዓመት በፊት ነው የሚለው። በቃ ከመጀመሪያው ጀምረው ነው በቃ። እና የቴዲ አፍሮ ጥቁር ሰውን ነው የወሰደው እንዳለ በሙሉ። እሺ ቴዲ አፍሮን እንዴት እንደሚያውቁት እንድታውቁት ነው በተግባር ማለት ነው። የፈረስ ድምጽም አለው። የቴዲ አፍሮ የቴዲው ራሱ የፈረስ ድምጽ አለው። የምኒልክ ፈረስ ምናምን አለው እኮ እዚህ መዝሙር ላይ ያለው ፈረስ ኳየር መሆኑ ነው። አገልጋይ ነው። የሚል ሁሉ አለው። ቆይ ክፈተው ከመጀመሪያው ክፈተው። እንትኑ ኢንትሮዳክሽን ሁሉ የራሱ የቴዲ ነው። ከመጀመሪያው ናቲ። እሺ ናቲ ከመጀመሪያው የአድዋ ነው። አድዋ የመሞቴን ዜና ሊሰማ እንደቋመጠ ልክ እንደራማ እግዚአብሔር ሲፈርድ ይለኔ እንደመርዶች ሶነ ዘመን ምረቱ ቴዲ አፍሮ ይላል። ይሄ ነው አጥፊዎች ያሉ በሕይወት መኖሬ ጥበቃው በዝቶ እንጂ እኔስ እስከ ዛሬ የሚለው የቴዲ ነው እንዳለ የሚለው በሙሉ ለምን እንዲያናደርግም ከዚህ የቴዲን ደግሞ እናሰማቸዋ። እንዲያው በሙሉ ማለት ነው። የሚለው የቴዲ ራሱ በቃ ራሱ ፈረሱ ሁሉ ድምፁ ሪትሙ እንዳለ በቃ እንዳለ ነው የወሰደው በቃ እንዳለ። እና የቴዲ አድናቂ ናቸው ባይዘው ይነሱ። ኧረ በስመ አብ ቆይ እሱ ሳይሆን ጥቁር ሰው የሚለው ምንድን ነው የሚለው? የምኒልክ ነው የምኒልክ የሚለው ምኒልክ አድዋ ምናምን የሚለው አድዋ ምናምን የሚለው ኦኬ ይሄ መሰለኝ። እስቲ የሚለው እኮ ራሱ ቴዲ ራሱ የሚላል ይሄም ነው የሚለው ያም ነው አድዋ ነው የሚለው ወይስ ጥቁር ሰው ነው የሚለው? ጥቁር ሰው ነው ብሏል። ጥቁር ሰው ነው እያሉ ነው። ጥቁር ሰው ይሄ ነው። እሱ ነው በቃ እሱ ነው። ይኸው አየህ፣ መግቢያው ኢንትሮዳክሽኑ አንድ አይ ነው ያኛው እንደዚህ አዚሞ ነው የሚገባው። አንድ አይነት ለሚታወቅ ቢቀር ይሻል።
የቴዲ ስለሚታወቅ ይቅር እኔም ስለሚከብደኝ ነው። ግን ለትምህርት ብለን ነው ከታች ያላችሁ ሰዎች ይህን የምንከፍተው እየከሰሱን ነው። ግን ሙሉ ግጥሙን እንዳለ በሙሉ ኳየሩን እንዳለ በሙሉ እኔ ቁጭ አድርጎ በቃ በስነ ስርዓት ስራበት ብዬ ሰጥቼው ነበር። እኔ ማለት ይህን ለምን በቃ ግድ የለም ስራው ቀሲስ ሙሉውን ነው እና አንዳንድ ነገሮች አሉ። ከዚህ ቀደም እነበጋሻው ምን ያረጉ ነበር መሰላችሁ? ግጥምና ዜማ ይሰሩ ነበር እነበጋሻው እና ይህን ቅሰጣኔ ነቄ ያልሁበት መቼ ነው መሰላችሁ? እነበጋሻው የጴንጤ መዝሙር ላይ እየወሰዱ የኛ ሰው የጴንጤ እንትና አይደለ እያመጡ ይሸጣሉ ግጥም የሚባል ሐሜት ደረሰን ማለት ነው። እና አንድ ጓደኛ መዝሙር ከሆነ ሰው ይቀበላል። ከሆነ ሰው ሲቀበል ተጠራጠርን ማለት ነው። ከዛ ቅድስት ማርያም አገልጋይ ነበሩ። አሁን እዚህ ሀገር መጥተዋል። አስተዳዳሪ ናቸው፣ ዘማሪ ናቸው። እና እገሌ ግጥም ሰጥቶኛል ግን እጠረጥረዋለሁ አለኝ። ጓደኛዬ ነው። ምንድን ነው ስለው የጴንጤዎች ልክኛ መዝሙረ ተዋህዶ እንዳለን የጴንጤዎቹ ውዳሴ አምላክ የሚላላቸው ከሱ ላይ ግጥም እያመጡ ይሰጣሉ አሉ። እኔ አሁን አልናገርም እንጂ እዚህ አንድ የሚታወቅ አንድ ልጅ እንደዚያ ሸውደውታል። የሚታወቅ መዝሙር አሁን ብነግራችሁ የምታውቁት ማለት ነው። ግጥሙን ሙሉ በሙሉ ስንኙ ምንም ሳይቆራረጥ ማለት ነው እስከ ሙሉ ግጥሙን ነው እንዳለ የጴንጤዎቹን አውጥተው ይሰጡት ማለት ነው ለዚህ ልጅ። ስለዚህ ምን ማድረግ ነው ያለብን? በቃ መጽሐፉን እንግዛ፣ የውዳሴ አምላክ የሚለውን የጴንጤዎችን እንግዛና እዚያ ውስጥ ያሉትን በሙሉ ግጥሞችን እንያቸው እስኪ የተሰረቁት እና ያልተሰረቁትን። ስለዚህ ለእኔ ከዚህ ውስጥ ሰጥቶኝም ከሆነ እዚያ ጋር ፈልገን ማግኘት ይችላል ይህን ግጥም አለኝና ከዚያ ገዝተን ራእይ መጽሐፍ ቤት ገዛንና 5 ኪሎ ቤቱ ገባን። ሙሉ ቀን ጉድ ነው ስናየዋል ነው ማለት ነው። ስለዚህ አንዳንዶቹ ያሁን ፕሮቴስታንቱ እንግዲህ ዘፈን የጴንጤ ሰው አያይም አይሰማም ብለው ገምተዋልን የእነሱ ዘማሪ ነን የሚሉት። ስለዚህ የነ ቴዲ አፍሮ የነ ኤፍሬም ታምሩ ምንም የቀራቸው እኮ የለም። ሙጥጥ አድርገው ነው የወሰዱባቸው፣ ሙጥጥ። ታዲያ እነዚህ ሰዎች መጥተው ደግሞ እኛን ዘፈን ይፈቅዳሉ ብለው ራሳቸው ይከሱናል። እና ለዚያ ነው የሚዘፍኑም እነሱ ናቸው። በብሔር ብሔረሰብ አንድ ሰው እኮ የሀገሩን ዘፈን ሊዘፍን ይችላል። የሁሉን ብሔር ብሔረሰብ እንዴት ይችላል? እኔ ጴንጤ ግን የሁሉንም ነው የሚችለው። ውዝዋዜውን ራሱ እንዴት ይቻሉት? መንቀጥቀጡ እንኳ ይሄ እርኩስ መንፈስ የሚሰጣቸው ስለሆነ ይሆናል። ይወዛወዛሉ፣ የማያረጉት ነገር የለ። እና ቲንክ እንግዲህ አሁን እዚያ ውስጥ ቴዲ አፍሮን ሲሰማ የነበረ ሰውዬ ይህን ሰውዬ ይህን ሲከፍትለት ቴዲን እየሰማ ነው በውስጡ። አየህ የሚጨፍረው፣ አየህ ሙዚቃ ሲከፈትላቸው ትዝ የሚላቸው ማን ነው? ክላሲካሉ የሆነ አርቲስት አይደል የወሰዱት። በቃ የሚጨፍሩት እዚያ ጋር ቀውጥ የሚያደርጉት እዚያ ናይት ክለብ የሆኑ አይነት ነው የሚሰማቸው። ለምን? ክላሲካሉ ምኑ የዚያ የዘፈኑ ነው። እኛውን በመዝሙራችን አሁን ዘፈን ትዝ ይለናል። በመድኃኒዓለም ኧረ በፍጹም በጣም ነው የሚያጸይፈው ነው። የኛን ወረብ ብለን አሁን ዘፈን ብንሰማ በጣም ነው የሚከረስሰው። በጣም እንትን የሚለው እና ትዝም ባይለን ጭራሽ ወረባችን ጭራሽ ዘፈን የሚያስረሳ ነው። አይገናኝማ ምኑ። ያኛው ግን ክላሲካሉ ምኑ ሪትሙ እንትን አምባሰል ባቲ አንቺ ሆዬ ምናምን ስለሆነ የሚያደርጉት በቃ ያው ነው። እና እኔ እንደው መቼ እንደሚማረው እግዚአብሔር ይወቀው ለማለት ፈልጌ ነው። ናቲ የፈረስ ድምፅ የሚያስገባ ጀግና የአህያ ቢሆን መጽሐፍ ቅዱስ
በጣም ለነሱ ፈሩ፣ ደነገጡ። እኮ አንተ እንደዚህ አልጠበቁም። ለካ ጥቅስም የለውም ለካ አንድም ጥቅስ እና እኔ የተረዳኋት ሶረቲንም ስታስበው ከታች ያለው ሰው በሙሉ እየተከታተለ ነው እና አንድ ጥቅስ መስጠት አክቶት ጭራሽ ሚውት አድርጎ ጠፋና ሰርች አድርጎ ምናምን ቻትጂፒቲ የመጣ መሰለኝ እና ቻትጂፒቲ ደግሞ ጨዋናት ኧረ አትጠጣ የሚል የለም ትላለች። እውነቴን እኮ ነው። እሺ ኦርቶዶክስ ናት አለ አንድ ቀን እኮ አንዱ የመጀመሪያው ቤተክርስቲያን ማናት ምናምን እያሉ ጀርመኒ ሲጠይቋት እንደው በቃ ፍሎን ጠብቃ አለችው ነው የምልህ። ይቺ ኦርቶዶክስ መሆን አለባት እና ማርያምን ያመልካሉ ትላለች። ሀና እኮ ናት ማርያምን፣ ኦርቶዶክሳውያን ማርያምን ያመልካሉ አለ። አረ በፍጹም ትላለች ጀርመኒ። እቺ ኦርቶዶክስ ናት ያስብላል። ቴክኖሎጂ ራሱ በእውነት ለመናገር እውነትን ጉዳትም እንዳለ ሁሉ ግን ያግዘናል ብዙ ነገሮች። ምንኮራባት ቤተክርስቲያን ያለችን በርቱልን። ምንድነው ቀስዬ እኔም ዘጋለሁ። ያው ሰው እናንተም ወደዚህ እንትን እንድትሉ ነው የከፈትኩት። አክቹሊ አሁን ቀሲስ ያሉትን በቃ በትክክል ያዙ። እሺ አሁን ጀስ የተወራው ቅድምም አሁንም ቢሆን የተወራው መጽሐፍ ቅዱሱ ምን ይላል ነው እና በቃ ደግሞ እንዴት ነው ማየት ያለብን ነገሮችን የሚል ነው እና ካልጠጣችሁ ምሰየው እና ግን በዋናነት ይሄ ከዓለም የሆነ ነገር ሊሰለጥንበት አይገባም። በቃ አሁን እኛ የእግዚአብሔር መንግስት ውስጥ እስካለን ድረስ እስኪሰለጥንብን ድረስ ሊቆጣጠረን ራሱ አይገባም። በቃ ያንን ያዙት። እሺ ከዓለም የሆነ ነገር እኛ ላይ መሰልጠን የለበትም። አንደበታችን ላይ መሰልጠን ያለበት ብዙ ነገር አለ። የክርስቶስን ስም መጥራት፣ የእግዚአብሔርን አምላክነት መመስከር፣ እሱን ማመስገን ነው። ግን ደግሞ እነዚህ ነገሮች ደግሞ ብዙ አዳፕት ማናረጋቸው ወይ ደግሞ እነዚህ ነገሮች ብዙ ማንለማመዳቸው እስከምን ድረስ ነው የሚለውን ደግሞ ማየት የሚያስፈልጋል። እንደ ወይን ጠጅ በራሱ ኃጢአት ስለሆነ ነው አይደለም። በቃ በራሱ ኃጢአት አይደለም። ሰው እኮ በባህልም በፕሮግራምም የተወሰነ ነገር እንትን ሊል ይችላል። አንድ ሁለት ምናምን ማለት ነው እና አንድ ሁለት ስለጠጣ እንደው ኃጢአት ነው ማለት ይሄ ነውር ነው። ባይ ዘ ዌይ እንደው ድህነትን አታለ ራሱ ብላችሁ መናገር ሁሉ አትችሉ። ኦኬ ኃጢአት ሰርተሃል ሁሉ ብላችሁ ማለት ነው። ግን በቃ ስካርን ተጠየፉት። ወደ ስካር አለመሄድ ኦኬ እንደው ስቃምስ ግን እንደው ወደ ስካር ሜዳ አይቀርም አቁም አይለኝም አይነትም ነገር ውስጥ ከሆነ ጭራሹን አለመግባት ነው የቤተ ክርስቲያን ትልቁ አስተምሯ ማለት ነው። እና እግዚአብሔርን በተለያየ ነገር እንድንረሳው አትፈልግም እና ከእግዚአብሔር የሚለየንን ነገር እንድናረግ ማንም አይፈቅድም እዚህ ቤተ ክርስቲያን ውስጥ ማለት ነው። እሺ እና ግን እንደ ወይን ጠጅ ግን እንደው በቲዮሎጂካል ስፒኪንግ መጽሐፍ ቅዱስ ላይ ያለው ወይን ጠጅ የሚባለው መልካሙም ይሁን መናኛውም ይሁን እንደው ኃጢአት ነው በራሱ አይደለም። በቃ ስካር በቃ ኃጢአት ነው በራሱ። ግን እነዚህ ወይን ጠጆች ምናምን እንደው በራሳቸው ፉት ስላልክ ስለቀመስ ኃጢአት ነው ማለት አይደለም የሚለውን ለማየት ነው። እና የተነሳንበት ዋናው ዓላማ ምንድነው? ግብዝነት ስለሆነ እንደው ይህንንም ጭራሽ ኃጢአት ነው የሚል ካለ በቃ ግብዝ ነው አላለማ መጽሐፍ ቅዱስ። ከዛ አንጻር ለማሳየት እንጂ ዘፈንንም እንትንንም መጠጥንም እስኪሰለጥን ድረስ ራሳችሁ ላይ ሰፖርት ለማድረግ አይደለም የመጣሁት። ምንም ነገር ከዓለም ከሆነ መሰልጠን የለበትም። በቃ እኛ መንፈሳውያን ነን፣ ዓለማውያን አይደለንም። ስለዚህ በድጋሚ ባርነት መያዝ የለብንም ወደኋላ ማለት ነው። ላያችን ላይ መሰልጠን ያለበት የእግዚአብሔር ቃል ነው፣ መንፈስ ቅዱስ ስለሆነ ማለት ነው። ናው ቀጥሉ። ቃልዮት ያሰማል። ይኸው አሁን ለምሳሌ ስምሪ ኤስድሮስ የጻፈውን አታይ መጽሐፈ ምሳሌ 31 መጠጥም ሆነ ማንኛውም ድህነቱን ይረሳ ዘንድ ይጠጣል። መክብብ 7:9 ላይ ያለ አይተዋል። እግዚአብሔር ተቀብሎሃል ወይን ጠጅህን በተደርጋል። በቃል ሀሳብ ስጡ እናንተም ሁለታችሁም ዶክተርም ስጡና እናጠቃል። ናቱ ቆይ መጽሐፍ ቅዱስ ላይ ወይም ደግሞ እንትን ላይ ክትፎ አትብሉ፣ በርገር አትብሉ፣ ፒዛ አትብሉ የሚባል ነገር አለ እንዴ? ሰው በምግብ ከተደሰተ እንዴት ነው በመጠጥ ስም አይደሰተው? እንዴት ያለ ነገር ነው ትላለህ? በዚህ እኮ ክትፎ እንደ አንተ ሙሉ ቀን እኮ ነው የሚውሉበት እስኪ ሰክሩ ምግቡ ላይ እንጂ እኮ እሱን እኮ ነው ሞጣ የተናገረው ነገር ትዝ አለኝ በዚህ ጉዳይ ሰርች አድርጋችሁ ስሙት። እኔ እንትን አይደል ላይክ ሰው ክትፎና ቁርጡን እየዘለዘለ ወይን ማኩሰስ ምን የሚሉት ነገር ነው? ያ ቀጥይ ስምሬ። እሺ
ያው ቤተክርስቲያን ስካርን ታበረታታለች ሲል ነበር ቅድም ወንድማችን የገባው ሰው። ቤተክርስቲያናችን ስካርን በጭራሽ ነው የምትቃወመው፣ ኃጢአት ነው። ኦኬ በሃይማኖተ አበው ዘሰልስቱ ምዕት ላይ ምዕራፍ 21 ቁጥር 18ን ስታዩት ወይን አብዝቶ ወደ መጠጣት አትመለስ፣ በስጋም በነፍስም በደዌ ትያዛለህ ይላል። ኦኬ በስጋም ነፍስም ደዌ ትያዛለህ። ስለዚህ መስከር በጣም የተከለከለ ነው ይልና ከዛ ምን ይላል? ከአንድ ጽዋ አትተላለፍ ይላል። ኦኬ ቢበዛ 2 ይሁን ይላል ዘሰለስቱ ምዕት ምዕራፍ 21 ቁጥር 18። ስለዚህ ቤተክርስቲያን ስካርን የምትቃወመው ነገር ነው። ነገር ግን መጽሐፍ ቅዱስ ላይ አትጠጡ የሚል የለም። አሁን ፕሮቴስታንቲዝም ላይ ስታይ መጽሐፍ ቅዱስ የማይለውን በተለይ በኢትዮጵያ ማለት ነው ጀነራላይዝ ማድረግ ያው በውጭ ያሉትንም የማይሉትን አንልም። በኢትዮጵያ ያሉት ግን መጽሐፉ አትጠጣ ይላል። ስለዚህ ሲጠጣ ያዩትን አንድ ኦርቶዶክሳዊ ኃጢአተኛ ወይ ኦርቶዶክሶች በኃጢአት እየተመላለሱ ብለው ይፈርጃሉ። ለዚህ ግን ምንም ማስረጃ ጥቅስ የላቸውም። መጽሐፍ ቅዱስ ላይ መጠጣት ኃጢአት ነው የሚል አንድ ማስረጃ የላቸውም። ቅድም ቀሲስም ናቲም ሲያወሩ ነበረ፣ የሚያሳያቸው ሰው የለም። ኦኬ መጽሐፍ ቅዱስ የሚኮንነው ምን ነው? መስከርን ነው። መክብብ 9:7 ለምሳሌ የሰለሞን መጽሐፍት ነው የተጠቀሱት። ወደ ወይን ጠጅ አትመልከት የሚለው መጽሐፈ ምሳሌ ላይ እሱን ጠቅሰው ነው መጠጥ ኃጢአት ነው የሚሉት። መክብብ 9:7ን ደግሞ ክፈቱት። መክብብ 9:7ን ብትከፍቱት እግዚአብሔር ተቀብሎሃል፣ ወይን ጠጅህን በተድላ ጠጣ ይላል። ኦኬ ስለዚህ ሰለሞን 2 አይነት ትምህርት ነው ያለው ማለት ነው። ወደ ወይን ጠጅ አትመልከትም ይላል፣ ወይን ጠጅን ደግሞ በተድላ ጠጣም ይላል እያሉ ነው። ስለዚህ ይሄ መጽሐፍ ቅዱስን እርስ በርስ ማጋጨት ነው። ኦኬ ጌታ በቃና ዘገሊላ ሰርግ ቤት ወይን ጠጅ ሰጣቸው የሚለው መስጠቱ ወይን ጠጅ መጠጣት ኃጢአት ከሆነ ኃጢአት እንዲሰሩ ራሱ ሰጣቸው ማለት ነው። ስለዚህ መጽሐፉ ማይለውን ማለት የለባችሁም ነው። መጽሐፉ ቢል እኮ እኛም አብረን አዎ ትክክል ነው መጠጣት ኃጢአት ነው እንል ነበር። ኦኬ ያ ማለት ግን አሁን ኃጢአት ነው የሚለውን ውድቅ እናድርገውና ኃጢአት ነው አይልም መጽሐፉ መጠጣትን። ኦኬ ነገር ግን ብንጠጣ ይሻላል ባንጠጣ ይሻላል የሚለው ላይ መወያየት እንችላለን። ከሚያመጣው ተጽዕኖ አንጻር ሰው ራሱን ገዝቶ መመጠን ይችላል አይችልም የሚለው እነሱ በአስተያየት ደረጃ ማውራት ይቻላል። መጽሐፉ ግን በግልጽ መጠጣት ኃጢአት ነው አይልም። እዚህ ላይ እንተማመን። ስለዚህ ሰዎችን አትወንጅሉ፣ ይሄ ግብዝነት ነው የሚል ነው ዋናው ሐሳብ ማለት ነው። ዘፈንም ላይ ካየን እንደዛ ነው። ኦኬ መጽሐፍ ቅዱስ ላይ ዘፈን የሚለው ኮሞስ የሚለው ነው። ዘፈን የሚለው ደግሞ ኮሞስ የሚለው ላይ ሙዚቃም አለ፣ ቲያትርም አለ፣ ስፖርትም አለ። ከምን ጋር የተያያዙ ናቸው እነዚህ ሁሉ? ከባዕድ አምልኮ፣ ከዝሙት፣ ከመዳራት ጋር የተያያዙ ስፖርት፣ ቲያትር፣ ሙዚቃ። ይሄ ዘፈን ብሎ ገላትያ ላይ የተጠቀሰው እነዚህ ናቸው። ስለዚህ ቲያትር መጽሐፍ ቅዱስ ከልክሏል ሲሉ አንሰማቸውም በኢትዮጵያ ያሉት። ለምን? ያው ቃሉ አማርኛ ቃል ዘፈን ስለሚል ማለት ነው። ዘፈን የሚለውን ግን ምን ማለት ነው ብሎ ኦሪጂናል ላይ ሳይሆን እንደዛ ነው። አሁን እነሱን ምን መሞገት ከፈለግን እኛ በዚህ ራሱ መሞገት እንችላለን። ኦኬ ነገር ግን እንደ ቀኖና ምዕመናን ያው ዘፈንን ከማዳመጥ እንዲቆጠቡ ከሚል አንጻር ቤተክርስቲያን ልትከለክል ትችላለች ዘፈንን። ግን ጥቅሱን ጠቅሰህ ግን ክልክል ነው ኃጢአት ነው ካልክ ግን እንሞግታለን። ገላትያ ሙዚቃ ኃጢአት ነው አይልም። ኦኬ ይሄ ነው መጽሐፍ ቅዱስ ላይ መዋሸት አያስፈልግም። ኃጢአት ነው ካለ እኛም አብረን ኃጢአት እንላለን ሙዚቃ። ኦኬ ለምሳሌ ግን መጽሐፍ ቅዱስ ኦኬ ሙዚቃ መስማት ኃጢአት ነው አይልም። የሚከለክላቸው ከባዕድ አምልኮ ከመዳራት ጋር ነው። ነገር ግን መስማት ይሻላል አይሻልም የሚለው ይሄን እዚህ ላይ መወያየት እንችላለን። መስማት አይሻልም፣ ሙዚቃ መስማት በፍጹም አይሻልም። ብዙ መዝሙሮች አሉ መስማት ያለብን። የተፈጠርነው ለምስጋና ነው፣ ማመስገን አለብን። መጠጣትም አይሻልም። እኔ አለመጠጣትን እመርጣለሁ። ግን አንድ ሰው ሆዱን አሞት ለምሳሌ ሆዱን ባያመው ራሱ ቅባት ነገር በልቶ ዳይጀስት እንዲያደርግለት መጠጥ ከሆነ የሚስማማው ቢጠጣ ማንም ሊወነጅለው አይገባም። ኦኬ ቁጭ ብሎ ሙዚቃ ሲሰማ ያየነውን ሰው መወንጀል አይገባም። ምክንያቱም ጥቅስ ማምጣት አንችልም። ለምሳሌ አሁን ለመወንጀል አሁን አንድ ሰው ሙዚቃ ስለሰማው እስቲ ኃጢአተኛ ነህ ብለው ማስረጃ ስጪኝ ቢላይ ምንድን ነው ማሳየው? ኦኬ ያለ ማስረጃ ሰዎችን መወንጀል በራሱ ኃጢአት ነው ከጅምሩ። ስለዚህ ዋናውኛ ክርክራችን ማስረጃ ላይ ነው። ማስረጃ አላችሁ የምትከሱበት? ማስረጃ ካላችሁ አምጡ፣ ከሌላችሁ ግን ምን ይሻላል የሚለው ላይ በጋራ መወያየት እንችላለን የሚለው ያስማማናል መሰለኝ። በነገራችን ላይ ቃሉ ተሰማልን። በነገራችን ላይ አሁን ዶክተርም የተናገረችው ነገር ማለት ነው ከምን አንጻር እንደሚታይ ታውቃላችሁ? ሮሜ ቤተክርስቲያን ውስጥ በጣም ትልቅ ችግር ነበረ።
ከአይሁዳዊነት የመጡ ከአይሁድነት የመጡ ወደ ክርስትና የመጡ ነበሩ እና በጣም በቃ ስቃይ አበሉ ማለት ነው። ይሄ እንትን የተረገመ ነው፣ የረከሰ ነው፣ ይሄን ስለበላችሁ ኃጢአት ነው መንግስቱን አትወርሱም፣ ይሄን ስለጠጣችሁ መንግስቱን አትወርሱም አይነት ነገር፣ እንደዛ አይነት ነገር ነበር። ለዛ ነው ሮሜ 14 ላይ ሲናገር እንደው በራሱ እርኩስ የሆነ ነገር እንደሌለ እናገራለሁ ካለ በኋላ በቃ በመጠጥና በመብል አይደለም የእግዚአብሔር መንግስት አለ። ያ ማለት የእግዚአብሔርን ስራ ማፍረስ አትችልም። እግዚአብሔር እኔን አድኑኛል አላዳነኝም የሚለውን አንድ ብርጭቆ ወይም ሁለት ብርጭቆ ስለጠጣው አውይ አላዳነኝም ብለህ የእግዚአብሔርን ስራ ማፍረስ አትችልም። ባይዘው ማንም ስልጣኑን አልሰጠም። ኦኬ። እና ደግሞ ሁሉን ነገር ከእግዚአብሔር ጋር አመስግነው ቢቀበሉት ሁሉ ነገር የተባረከ ነው። ግን አመስግነው ምን ማለት ነው? እንደተባለው በልክ ኦርቶዶክሳዊነት ባይዘው ልክ ነው። ሁሉ ነገር ልክ አለው እና የተባለውን ነገር ቅድም ወይሲ እንትን ሃይማኖተ አበው ዘሰለስቱ ምዕት ላይ እኮ ራሱ የሚናገረው ነገር አለ። ወይን ለጓደኛ ስትልና እግዚአብሔርን ለማመስገን ስትል ቅመስ ይላል እኮ። እንደ ትእዛዝም አድርጎ ነው የሚያስቀምጠው ሃይማኖተ አበው ዘሰለስቱ ምዕት ላይ ራሱ ማለት ነው። የቅድሙን አልሰማም ቀሲስ ያሉትን እና ጁሱን ነው አሉት። ተረጉሞታል። ለዚያ ነው አላልሰማም እንደ ጌታ የወይን ጠጅ የቀየረውን ጁስ ነው ያደረገው ብሏል። ዘገሊላ ላይ ጁስ ቢሆን ያ ወይን ለምንድን ነው እንትን ያለው ላይ መናኛውንና የድሮውን ወይን እንዴት ነው መለየት ያቃታቸው? ማለት ኢፍ አስካሪነት ከሌለው መጠጡ ማለት ነው። which is አስበዋል። ያ ጭራሽ እኮ መልካሙን ነው ያደረገላቸው እኮ እሱ ጌታ ያደረገላቸው እንደው መልካሙን እኮ ነው፣ መናኛውን ሁሉ አይደለም። መጀመሪያ ሲጠጡት የነበረው ነው እንደው መናኛው። ያ ብዙ አይነት አለ። አሁን በእስራኤላውያን ብዙ አይነት የወይን ጠጅ አለ። በእርግጥ ግን ከዚህ ጋር የተጠቀሱት እንዳለ ከዚህ አንጻር የሚታዩ ናቸው። ዞሮ ዞሮ ያው እዚህ ውስጥ ያላችሁ ክርስቲያኖች ምን ማድረግ እንዳለባችሁ ታውቃላችሁ። ያው ከቃሉ አንጻር እንነጋገር ተብሎ ነው እንጂ እና ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ብቻ እግዚአብሔርን የሚያስረሳ ከእግዚአብሔር የሚለይ ከአባታችን የሚለይ ነገር በቃ በዛ እንጠመድ። የሚለየን እስከሆነ ድረስ በቃ ያኔ ኃጢአት መሆን ይጀምራል ማለት ነው። ስለዚህ በተቻለን አቅም እግዚአብሔር ላይ ላለማመፅ እየሞከርን ማደግ ነው ያለብን እናንተ ሰዎች እንጂ በነገራችን ላይ ከመጠጡ ከግብዝነት መጠጡ ይሻላል። በነገራችን ላይ እንደዚህ በጣም ግብዝ መሆን ባይዘይ ትዕቢት፣ ግብዝነት በጣም ከባድ ነገር ነው በእውነት። እና እንደዛ አድርጉ። ሀሳብ የምጨምሩ ካለ ጨምሩ፣ ካልሆነ እኔ ልውጣ። ዳጊ የሰራው አንድ ቪዲዮ ነበር፣ አይተኸዋል? ዳጊ ጥላውን ዘማሪው ማለት ነው። ቤተክርስቲያን የ2000 እትሙ ላይ ዘፋኞች መንግስተ ሰማያት አይወርሱ የሚለው ጥቅስ ላይ ገላትያ ላይ ያለውን ዘፋኝ የሚለውን ቃል አውጥተዋለች ለራሷ እንዲመቸው ብሎ ቪዲዮ ሰርቶ ነበር እና ዘፋኝ የሚለው ቃል አይተኸዋል? የ2000 ላይ እሱ ሰውዬ እኮ እንደው እኔ አሁን የፈራሁት ዶክተር እንደው የምንዝር ጌጥ ብሎ ነው የጻፉት እዛ ላይ። እኔ እኮ ቅድም እኮ አሳየኋቸው እኮ። ያ ደግሞ ከግሪኩ ጋር የሚሄድ ነው። ኦኬ አውጥታዋለች ለማለት መጀመሪያ ኦሪጂናል ቋንቋው ሙዚቃ ነው ስለ ምንዝር የሚያወራ ነው የሚለውን ማወቅ ነበረበት። እና ፕሮቴስታንቶች ካላችሁ ኮሜንት አድርጉለት። ሲጀመር የፕሮቴስታንት ትራንስሌሽን ዘፋኝ የሚል አግኝታችኋል እንዴ? አለ እንዴ ዘፋኝ የሚል የፕሮቴስታንት ትራንስሌሽን ላይ? የትኛውም ትራንስሌሽን ማለት ነው፣ ኪንግ ጄምስም ይሁን ምንም ይሁን የትኛውም ትርጉም ላይ ዘፋኝ የሚል አይታችኋል? እስቲ ካያችሁ ትነግሩኛላችሁ። እኔ እስካሁን ስላላየው ማለት ነው። የ2000 ህትመት እኮ መዳራት ብሎ ነው የተረጎመው ማለት ነው። ከግዕዙ ራሱ ተስማሚ ይመስለኛል። ቀሲስ ተቃህዎ የሚለውን የግዕዙን ቃል ነው ወደ መዳራት ብለው የተረጎሙት ማለት ነው። ይብን የጳውሎስ መልእክታት ትርጓሜ አንድምታው ላይ ራሱ ዘፈን የሚል ቃል ነው። ስለዚህ ከግዕዙም ከግሪኩም ጋር ተስማሚ ነው መዳራት የሚለው ቃል ማለት ነው። ተቃህዎ ክርክር ነው። ግን እንዳላችሁት ግን
አይተው ከሆነ እዚያ ቅድም ሲያወጡት ነው እኔም እንደዛ ያየሁትና ጥርጥር ይላል። አሁን ምን መናፍቅነት የሚለውን ጥርጥር ነው የሚለው። መናፍቅ ናፈቀ ማለት በግዕዝ መናፍቅ ግዕዝ ስለሆነ መናፍቅ ማለት መጠራጠር ተጠራጣሪ ማለት ነው። ስለዚህ መተርጎም ካለበት ሙሉ በሙሉ አማርኛ መሆን አለበት ብለው አባቶቻችን የተገለጡ ስጋራዎች አንዱ መናፍቅነት የሚለውን ጥርጥር አሉት እና የምንዝር ጌጥ የመሳሰሉትን ከግሪኩ ጋራ በተቀራራቢ ሁኔታ አስቀመጡት እንጂ አላወጡትም። ግዕዙ ራሱ ስለሚያስቀምጠው ማለት ነው። እና የሆነች ነገር ጨርሰው ሳያነቡ ሳያረጋግጡ ነው የሚያመጡት ጥቅስ። መጽሐፍ ቅዱስንም የሚያነቡት እንደዚያ ነው፣ ለብ ለብ ነው። እና እኔ አሁን ፍርሃት የምንድን ነው መሰላችሁ? የእውነት አንዳንድ ነገሮች ጭራሽ ክርክር የማይሆኑ ነገሮችን መከራከራችን በራሱ ከተወሰነ ጊዜ በኋላ የነሱ ተጽዕኖ ወደኛ እንዳይመጣ ፍርሃት አለኝ እኔ። በየትኛውም ዓለም በእውነት መጠጣት ኃጢአት ነው የሚል በጣም የሚያስቅ ነገር ነው። ስካር ግን በጣም ስለዚህ አሁን እኮ እኔ ራሴ የሆነ አሁን ምዕመናን ቤት ተጠርተን ስንሄድ አሁን እኔ ፎቶ ምናምን እከለክላለሁኝ። ፎቶ ስነሳ እንዲሁ ምሳሌ ፊት ለፊት ላይ መጠጥ ቢኖር ማለት ነው መሸማቀቅ ጀምሬያለሁኝ እውነት ለመናገር። ምክንያቱም ሰው እንዳይሰናከል በሚል እና ይሄ ዘፈኑም ጉዳይ የብዙ ነገሮች አሁን ላይ ካልቸሩን የማያውቅ ትውልድ፣ ባህሉን የማያውቅ ሃይማኖቱና ባህሉን ለይቶ ማለት የማይለይ ትውልድ ተፈጥሯል። እና ይሄ አደገኛ ነገር ነው። በነገራችን ላይ ባህልን እምነትን መለየት ያስፈልጋል። ቀኖናንና እምነትን ራሱ መለየት ያስፈልጋል። ቀኖናውን ሁሉ ዶግማ አድርገን ከወሰድ ነው፣ ዶግማውን ደግሞ ቀኖና ካረግ ነው፣ ባህልንና ሃይማኖትን ደግሞ የምናጋጨው ከሆነ በጣም አገር አይኖረንም። በእውነት ለመናገር ደግሞ እኮ በስነ ስርዓት ሃይማኖት ላይ ራሱ እኮ በደንብ እኮ እንደው ቁም ነገረኛ ብንሆን እኮ አንድ ነገር ነበረ። አሁን ጴንጤው እኮ ምንም ክርስትና ውስጥ የለም፣ ዝሙ ያወራል፣ ማውራት ነው። እኔ እንደውም እያሰብኩን እኔ ግን እኛም ባይከሱ ግን በቃ ሌላ ትምህርት አይኖራቸውም ማለት ነው፣ ሌላ አምልኮ አይኖራቸውም ማለት ነው። አሁን እኛ ከስንት ጊዜ በኋላ ቀጥቅጠውን ነው መልስ ልንሰጣቸው ይመጣል እንጂ ትዝ ሁሉ ብለውን እኮ ያውቁም ነበረ። እና እነሱ ግን እድሜ ልካቸው በመቃወም መኖራቸው እኔ ይገርሞኛል። እንደው እግዚአብሔር በእውነት ወደ ልባቸው ወደ አይኖራቸው ይመልሳቸው ብሎ ከመጸለይ በስተቀር ምንም ማለት አይቻልም። ለማንኛውም ድምፅ እየቀነስኩ ያለሁት አሁን ናጋ መሽቷል እኮ በቃ ሊነጋ እና እንዳረባችሁ እግዚአብሔር ከእናንተ ጋር ይሁን። ጥሩ ትምህርት ነው የሰጣችሁን። ቃለ ሕይወት ያሰማልን ዲያቆን ናቲ፣ ዶክተር ሳምሪ፣ ዲያቆን ኤስድሮስ ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። ዘመናችሁ ይባረክ፣ በርቱ፣ ጠንክሮ በተቻለ መጠን ያው ታሪክንና የቤተክርስቲያንን ትምህርት በደንብ እያጠናከሩ ትውልዱ ላይ ባዷችንን እንዳንቀር ሁሉ ነገር ሞልቶልን ታሪክ ቀላል ነገር አይደለም ወገኖች። አሜሪካ ጁላይ 4ን ታከብራለች ከእንግሊዞች ነፃ የወጣችበትን ቀን እና ኢትዮጵያ ነፃነት በማንም ተገዝታ ለማወቋ ትልቅ ሀብት ነው። እንጀራ ተሰርቶ ይገኛል። ታሪክ ግን የፈለገው የዓለም ነዳጅ በሙሉ አንተ ጋር ቢሆን ታሪክን መለወጥ አይቻልም። ታሪክ ነው በቃ በፍጹም። አንዴ ድል ከተደረግክ በኋላ አንዴ በባርነት እጅ ከገባው በኋላ ባርነቱ ቢለቅ ራሱ የበታችነት ስሜቱ አይለቅም። እና ኢትዮጵያውያን በጣም የሚያኮራ ታሪክ አለን በዓለም ላይ በብቸኝነት አንገታችን ቀና አድርገን እንድንሄድ የሚያደርገን እኛ ኢትዮጵያውያን እዚህ አሜሪካ ውስጥ ተጠቅመንበታል። ስነ ልቦናችን ከነጮች በላይ ነው። እዚህ ሀገር ጥቁሮች ትንሽ ነገር ስናገራቸው ብጉ ነው የሚልባቸው፣ ቶሎ ነው የሚናደዱት። አፍሪካውያንም ልክ እንደዚያ ናቸው። የባርነት ስሜት አለባቸው፣ ስሌቭ ቲንኪንግ አለ። እና እኛ ኢትዮጵያውያን ግን ከነጭ በላይ ነው እንትናችን፣ ስነ ልቦናችን። ልጆቻችን ትምህርት ቤት ሲናገሯቸው ብዙ ምንም አይሆኑም። እና እኛ በራሳችን ፕራውድ የምንሆነው ለምንድን ነው? ታሪካችን ቀና ብለን እንድንሄድ አድርጎናል። ታሪካችንን አናበላሽ። የእንጀራው ጉዳይ አሁንም በገዛ እጃችን ነው እንጂ የምንራበው ሰብሰብ ብለን ከጥላቻ ከመለያየት ከመከፋፈል ወጥተን ፍትህና ርትዕ በምድር ላይ ቢኖርና
ስራ ደግሞ ኢትዮጵያውያን ጎበዝ ናቸው፣ ይሰራሉ በእውነቱ። እና ቁፋሮ በዘመናዊ መሳሪያ ቆፍሮ የማያውቅ ገበሬ ዘመናዊ መሳሪያ ቢገባለት እንዴት ባለምርታማ እንደሚሆን ታውቃላችሁ። እና ያ እንዲመጣ መጸለይ ነው። ከዚያ በኋላ የአውሮፓውያን በሚስዮናውያን በኩል ያስገቡትን ድሪቶና ቡትቶ እውነት መናገር መሽልቆ ማስወጣት ይቻላል ለማለት ነው። እግዚአብሔር ባርካችሁ፣ ዘመናችሁ ባረክ። አክባሪው መድኃኔዓለም ከእናንተ ጋር ይሁን። ዘመነ ትንሣኤውን የሰላም የጤና ያድርግልን። ለብርሃነ ዕርገቱ በሰላም ያደርሰን። ከእመቤታችን ቅድስት ድንግል ማርያም ከመልአኩ ቅዱስ ሚካኤል ረድኤት በረከት ያሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ወኅድግና አበሳነ ወጌጋየነ ከመ ንሕነኒ ንኅድግ እምኩሉ ኩይዝ መዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ እመእግዚአብሔር ጸባኦት ሰላም ለኪ ውእቱ አንቲ እምአንስት ወፍሬ ተፈሥሒ ፍሥሕት ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ብኪ ቃለ እግዚአብሔር አብይ ወተወካፌ ንስሐ ወስረይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአት ኃጢአተ ሁሉ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ደህና ዋሉ። ደሩ አሜን። ጠፍተሃል። ዛሬ ተሰማል። ኧረ አለው ቀሲስዬ ሰዓቱ ነው። እረፍት ያድርጉ። ምን ላድርግ? ሰዓት እየገባ ሰላም። እስድሮስ በጣም ጎበዝ ልጅ ነው። ታውቀዋለህ? ናቱ እንዴ? አዎ አዎ። ታሪክ በቃ አንተ አባባ ተስፋዬ መጽሐፍ እስድሮስ በጣም ነው እንትን የሚለው ጎበዝ። ኤክስፔክትድ እንትን ማለት ትልቅ መጽሐፍ ይጽፋል ብዬ ነው ተስፋ ያደረግኩትና አይሆፕ ታሪክ ጽፈህ እንደነ ተክለ ጻድቅ መኩሪያ ሲጎበዝ ሊናት በጣም በጸሎት ያስቡኝ አቡዬ ቀሲስ። በርታልን በእውነት። ምን ቸርች ኮፕቲክ ነገር ነው? ኢትዮጵያ እስድሮስ የኢትዮጵያ ነው። ኧረ እኔ የአርመን ኦርቶዶክስ የምትመስል ለምንድን ነው? እንትን ነው። እኔ ላይክ ብዙ ጊዜ ሁሉንም የኦሪየንታል ኦርቶዶክስ አባቶች ጋር ፎከስ አደርጋለሁ። የምፖስተውም ጽሁፎች ምናምን የኦሪየንታል ኦርቶዶክስ የሜዲቫል ሴንቸሪ የአርመንን፣ የኮፕቲክ፣ የሶሪያ አባቶች ላይ ፎከስ ስለምናደርግ አብዛኛው ሰው አርመን ነው መስላቸው። ቴሌግራምም ላይ እዚህም አርመንን በሚመለከት ጉዳይ በቃ እኔን ሚኒሽን ላይ እየተደረግኩ ምናምን ነው። እና እኔ ኢትዮጵያ ቤተክርስቲያን ውስጥ ነኝ ያለሁት። ነገር ግን የአርመን ቤተክርስቲያን ደግሞ አካላችን ናት። በአርመን ያለችውን ቤተክርስቲያን አንድ መሰዊያ አለን። ስለዚህ የአርመንን ቤተክርስቲያን የአርመን ቤተክርስቲያን እኮ ብዙ አለ አይደል? ኢትዮጵያ ውስጥ አሁን ፒያሳ ወደ ፒያሳ ስትሄድ ከቅድስት ማርያም አንድ አካባቢ እሱ ነው የማውቀው። ሌላ አለ እንዴ ቀሲስ? ዮሐንስ ወልደ ነጎድጓድ አካባቢ ራሱ ያለ ይመስለኛል። ድሬዳዋ አለ፣ ሌላ ድሬዳዋ አለ። ግን ዋናዋ እዚህ 5 ኪሎ ያለችው ነች። ከቅድስተ ማርያም ወረድ ብሎ በታችኛው አስፋልት ወረድ ብሎ ወደ ፒያሳ ስትሄድ እዚህ ባስ መጠበቂያው ጋር ይገርማል። አሰራሩ እኮ ራሱ የውጭ አይነት እኮ ነው። ግን ውስጡ በጣም ለኛ ቅርብ ነው ቀሲስ። ውስጡ ቢገቡ ቢያዩት ከኛ ትራዲሽን ጋር በጣም ነው የሚቀራረበው። ጭራሽ እኮ የኛ እምነት ሁሉ የኛ ተከታዮች ሁሉ አይመስልኝም ነበር እኮ እኮ ማለት በልጅነት ነው እዚያ አዲስ አበባ ማቃቸው። ግን ካቶሊኮች ጋር ነበሩ ሞር ክሎዝ የነበር ነው ከእነሱ ታውቃለህ። የኛን ቅዳሴ የኛን እንትን ይቀድሳሉ። የኢትዮጵያዎቹ ራሱ ተደብቀው ሁሉ እኛ ቅኔ ቤት ሄደው ምናምን ይማራሉ። ቅኔ እኛ ጋር እኮ ነው የሚማሩት። ምን አሉኝ ቀሲስ? እኛ ጋር እኮ ነው የሚማሩት ካቶሊኮች። አዎ ቅዳሴውንም ምኑ ደብረ አባይ ሄደው ነው የሚማሩት መነኮሳቱ። ግን አይናገሩም፣ ይደብቃሉ። ደብቀው በቃ 14ቱን ቅዳሴ ነው የሚቀድሱት። ይገርማል።
ያ ግን እዚህ ያሉት ናቸው፣ ያ ውጭ ያሉት አይደሉም። አዎ ላቲን ሳይሆን የኢትዮጵያ። ያ በሉ ሰላም ሁኑ። ከታችም ያላችሁት በሉ ሁኑ። እሺ፣ በናዋሉ መልካም። እሺ፣ 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 እሺ ዶክተርዬ፣ እሺ ቃሉ ተሰማን ዶክተርዬ። ኤሲ በቃ ደህና ዋሉ።